ይቅርታ ይድልናት ሳላውቅ ያጠፋሁት ነገር አለኝ እንዴ? ለምን የዛሬ ዘመን ልጆች እኮ ሳታውቁ አይደለም የምታጠፉት እያወቃችሁ ነው እንጂ። አንተ ነሽ ውጪ። ይቅርታ አንድ ነገር መናገር እችላለሁ? አንቺም ልጅ ወልደሻል አይደለም? ነገ ምን እንደምትሆኝ አታውቂም። ልትወርቂም ልትሰበሪም ትችያለሽ። የዛን ጊዜ ደግሞ ልጅሽ ምን እንደምትሆን እንኳን ማወቅ አትችይም። ታዲያ አንዲት ሴት ልጅ እንዳለቻት ረጋ ብለሽ ብታስረጅኝ ያሻል? እሺ ከዛስ? ሌላማ ነገ የሚፈጠረው ማናችንም አናውቅም። እኛ ሰዎች ደግሞ ዛሬ በምድር ላይ ያስቀመጠው ነው ነገ የምንቀበለው። ቆይ እኔ አንቺን መናገር ፈልጌ አይደለም፣ ግን አንድ ነገር ልንገርሽ። የሰው ልጅ በቆሎ ዘርቶ ጤፍ አይጠብቅም። ታዲያ አንቺ ክፋት እየሰራሽ እንዴት ነው በልጅሽ ላይ መልካም ነገር የምትጠብቂው? ለማንኛውም ለሁሉም ነገር አመሰግናለሁ። ትሰሚኛለሽ? ከዚህ በኋላ ልጆች አጠገብ ብትደርሺ አንገትሽን ነው የምቆርጥልሽ። በቆሎ ምናምን ትላለች እንዴ እቺ እናቴ በቅሎ። ማንም እየመጣ ፈንካትብኝ። እንድናወራ ፈልጋለሁ። ምንድን ነው የምናወራው? ስለ ሁሉም ነገር በግልጽ እንድናወራ ፈልጋለሁ። አንተና ወንድምህ ከአንድ ሰዓት በኋላ ፊት ለፊት አስፋልት ላይ ያለው ካፌ እንገናኝ። ለምን እንደምከታተላችሁ በግልጽ ማውራት አለብን። እሺ፣ ሰዓት እንዳታረፍዱ። ሄሎ ወንድሜ፣ ሰውየውን አገኘሁት። ምኑን ነው ያገኘኸው? ሰውየውን ነዋ፣ የሚያሯሩጠንን ሰውዬ ፊት ለፊቴ መጥቶ ቆመ። ምንም አላደረገህም? ምን ያደረገ ነገር አለ? አረ ምንም አላደረገኝም። ከአንድ ሰዓት በኋላ እዛ አስፋልቱን ተሻግሮ ያለው ሆቴል እንድንገናኝ ቀጠረኝ። እዛ ቀጠረን። ያለህበትን ንገረኝ። የእኔ ሳይሆን እኮ ያንተ ነው አስፈላጊ የሆነ። ምንም አልሆንክም አይደል? አረ ምንም አልሆንኩም። እሺ ያለህበትን ንገረኝ። ያለህበት ቦታ ድረስ እመጣለሁ። የት ነህ ትለኛለህ እንዴ? እኔ ወደ ቦታው እየሄድኩ ነው። በቃ እዛው እንገናኝ። እዛ ሁሌ የምንገናኝበት ነዋ። እዛ ና። እሺ መጣሁ። እንዴ ያብስ እንደፈለገች ሰድባኝ ሲጨርስ ሄደች። ማለት ያብነሽ ምሰድብሽ? አይ አረ እኔ ነኝ የሰደብኳት። እንደዛ ለማለት አይደለም። እሷ እንደዚህ ልጅ አይደለችም። ሲጀምር ካፏ እንኳን ክፉ ነገር ወጥቶ ማያውቅልሽ ናት። እንዴት እንደዛ ታደርጋለች? እና ውሸትሽን ነው? ውሸት አምነሽ እያልሽኝ ነው? አሁንም እንደሱ አላልኩም። ትሰሚኛለሽ? ከዚህ በኋላ ከዚች ልጅ ጋር አብረሽ እንድትሆኝ አልፈልግም። ስነ ስርዓትሽን መያዝ አለብሽ። ማለት አልገባኝም። ምን እያልሽ ነው? እንዲገባሽ እፈልጋለሁ። ትናንትና መታ ልጄን እንደፈለገች ተሳድባ ሄደች። ዛሬ ደግሞ እኔን ሙልጭ አድርጋ ሰድባኝ ስትጨርስ ሄደች። ቆይ እኔ የምልሽ ግን ጓደኛ እንኳን ስትይዣ አትመርጭም እንዴ? ለአፏ እንኳን ስነ ስርዓትና ለከት የሌላት። እንዴ አልገባኝም። ነገርኩሽ እኮ ሁለተኛ ከእሷ ጋር መሆን አይደለም ሁናለች እንኳን ሲባል ብሰማ አይንሽን ነው የማጠፋልሽ። አሁን እጂ ጥፊ ከፊቴ። ሰውየው ግን የሚመጣ ይመስላል። እኔ ምን አውቃለሁ? የቀጠረው እንትን አለ ነው። የቀጠረው እኔም ብቻ አይደለም እኔንም አንተንም ነው። ቆይ ግን ያልገባኝ እንዴት ነው ያገኘህ? ሁለተኛ ነገር ደግሞ እንዴት ነው ሊቀጥር የቻለው? አንተ ደግሞ ስንቴ ነው የምነግርህ? መንገድ ላይ አግኝቼው ቀጠረኝ አላልኩም? ይኸውልህ የሆነ ነገር ለማድረግ ከሞከረ ግን ወይ ብለን እንጮሃለን ወይ የሆነ ነገር አንስተን አናቱን እንለዋለን። የሆነ ነገር ማድረግ ፈልጎ ቢሆን እንዴት እንደዚህ ነው ቦታ ይቀጥረናል? የሆነ ነገር እኮ ቢያስብ ጸጥ ረጭ ያለ ቦታ ወይም ደግሞ ዱካው ሊገኝ የማይችልበት ቦታ ነበር ሊቀጥረን የሚችለው አይደለም እንዴ? አዎ ወይ ጭር ያለ ቦታ። እኔም እንደዛ ነው ያሰብኩት። እዚህ ሰው በተሰበሰበበት ምን ሊያደርገን ይችላል? ፈርተሃል እንዴ? ምንድነው የተናገርኩትን ነገር መልሰህ ለራሴ የምትነግረኝ? ምን ሆነ? እኔ እንጃ ምን ሆኛለሁ።
ሰላም ናችሁ? ዛሬ የመጣሁት ከዚህ በፊት ስላደረኳችሁ ነገር ይቅርታ ልጠይቃችሁ አይደለም። ይልቁኑ ድጋሚ ላስጠነቅቃችሁ ነው። እያደረጋችሁ ያላችሁን ነገር በሙሉ አውቀዋለሁ። ስለዚህ አርፋችሁ መቀመጥ አለባችሁ። በእናንተ ምክንያት የብዙ ሰው ህይወት እየጠፋ ነው። አልገባኝም እንደማትሉኝ ተስፋ አደርጋለሁ። ስለምን እንደምታወራ ምንም አልገባኝም። ቆይ ከኛ ምንድን ነው የምትፈልገው? አንተ ማን? በጣም ጥሩ ጥያቄ ነው የጠየቀኝ። ስለ እኔ ማንነት ከመናገሬ በፊት እናንተ የምታደርጓትን እያንዳንዷን እንቅስቃሴ ስለማውቃት እሱን ነግሬያችሁ አርፋችሁ እንድትቀመጡ ላደርግ ነው የመጣሁት። የደወሉላቸው ደንበኛ ስልክ አይመልስም። እባክዎ ትንሽ ቆይተው ይሞክሩ። አራንሹ የደወሉላቸው ደንበኛ ስልክ አይመልስም። እባክዎ ትንሽ ወይ እድልዬ፣ እንዴ ምን ሆነሽ ነው ስልክ ማታነሹ? ይቅርታ ወደ ቤት መሄድ ስለፈለኩኝ ነው። እንዴ ክላስ እንሂድ ብለሽኛል እንዴ? አስወጣሽኝ። በጣም ይቅርታ። በቃ ብቻዬን መሆን ስለፈለኩኝ ነው። እኔ ራሴ እደውልልሻለሁ። ይኸውልሽ እናቴ እንዳስቀየመችሽ አውቃለሁ፣ ግን በቃ በሷ ስም ይቅርታ ልጠይቅሽ። እንዴ አንቺ እኮ ምንም አላጠፋሽም። አንቺ ምን አደረግሽኝና ነው ይቅርታ የምትጠይቂኝ? እናቴ እንዳስከፋችሽ አውቃለሁ። ተያት እባክሽን። ውሻ እንኳን ቤትሽ ሲመጣ ትንሽዬ ክብር ይሰጠዋል። ያ አቢ ያለችሽን እኮ አልሰማሁም፣ ግን እናቴ እንደምታስቢያት አይነት ጥሩ ሰው አይደለችም። ስለዚህ እባክሽ ይቅርታ አድርጊልኝ። ሲጀመር አንቺ ሳይሆን እራሷ ነበረች ይቅርታ መጠየቅ የነበረባት። በቃ እድልዬ፣ ትንሽ ራሴን ስላመመኝ ነው። እኔ ራሴ እደውልልሻለሁ። እና ቆይ ክላስ አንገባ? ይቅርታ፣ በቃ አሁን ስልኩን መዝጋት አለብኝ። ቻው። አንድ ያለችኝን ጓደኛዬ ትሰማኛለህ? አንተ ማለት ነው። ከልጄ ስርስር ማለትህን እንድታቆም ፈልጋለሁ። ልጄ በአንተ ምክንያት የሱስ ህይወት ውስጥ እየገባች ነው። በዚህ ምክንያት ደግሞ ራሷን እንድታጠፋ አልፈልግም። ስለዚህ ከዚህ ቀን በኋላ ልጄ አጠገብ እንድደርስ አልፈልግም፣ ላይክም አልፈልግም። አንተ ማን ስለሆንክ ነው የምታስጠነቅቀን? ደግሞ ልጅቷ ማን ነች? አንተ በማያገባ አትግባ። ይኸውልህ ከዚህ በፊትም ወንድ ነኝ ጀግና ነኝ ስትል ነው ያ ሁሉ ነገር የደረሰብህ። ስለዚህ አርፈ ተቀመጥ። በማያገባ ነገር አትቀባጥር። ወንድሜን የደበደብከው አንተ ነህ? አልተሳሳትክም። ጥሩ ገማሽ ነክ። ስለ እናንተ በደንብ አውቃለሁ ሚኪ። ስለ አንተ ሁሉንም ነገር አውቃለሁ። ቤተሰብ እንደሌለክ፣ ከየት እንደመጣህ ሁሉ እንደማታውቅ፣ ለራስህ እንኳን በህይወትህ ያልተመለሰ ጥያቄ እንዳለክ፣ ያ ጥያቄ ራሱ ምን እንደሆነ
በደንብ አውቃለሁ። ሳሚ አንተ ደግሞ አሁን የምትኮራራበት የሚደግፉክና የሚረዱ ሰዎች ማን እንደሆኑ እንኳን ማታውቃቸውን እኔ አሁኑኑ በአንዲት ስልክ ማስቆም እችላለሁ። ስለዚህ ስነ ስርዓታችሁን ይዛችሁ ልትቀመጡ ይገባል። ትሰሙኛላችሁ? እኔ በጉልበት ሳይሆን በንግግር ስለማምን ነው መጥቻ ያናገርኳችሁ። ከዛሬ ጀምሮ ከቤቲ አጠገብ ሁለታችሁንም ማየት አልፈልግም። አልገባኝም። ቤቲ ማን ናት? ቆይ አንተ ለቤቲ ምን ሆነ? በመጀመሪያ ንግግርን አስተካክል። እኔ ማለት የቤቲ አባቷ ነኝ። ሌላ ጥያቄ አለክ? አጠገቡ አልደርስም። እሷ ያለችበት ቦታ በምንም አልደርስም። ሌላ ምንድን ነው የምፈልገው? ለጊዜው ምንም የለኝም። ይኸውልህ ዳግመኛ እሷን ብታገኛት አንገትህን እቆርጥልሃለሁ። እንካ ይሄ በቀደም የወሰድኩት ቢያንስ ስልክ ነው። ሄሎ ቤቲ። አቤት። ከዚህ በኋላ ዳግመኛ እንዳትደውይልኝ። ድጋሚ ላገኝሽ አልፈልግም። አልገባኝም። ቆይ ምን ተፈጥሮ ነው? በቃ ሁሉም ነገር እዚህ ጋር እንዲያበቃ እፈልጋለሁ። ምን እያልክ ነው ያለኸው? ጎበዝ። እንደዚህ አይነት ጎበዝ ተማሪ እወዳለሁ። እየጠጣችሁ ጠጣ ጠጣ። ጠጣ። አሬ አያያዝን አስተካክል። ቆፍጠን በል እንጂ። እንግዲህ የቀረችውን ጎደል ጎደል አድርጓት። ቀጣይ እንገናኛለን። አሁን ትንሽ ስራ ስላለብኝ ሄድ። ቤቲ ምን ሆነሽ ነው? አረ እያስጨነቅሽኝ ነው። ምን ሆነሽ ነው? ምን ተፈጠረ? ሚኪ አልፈልግሽም አለኝ። ማለት እኔም አልገባኝ። ብቻ ግን በቃ ከዚህ በኋላ ስልኬ ላይ እንዳትደውይ ብሎ ነው የዘጋብኝ። ምን እየተፈጠረ እንደሆነ አልገባኝም። እኔም አልገባኝ። እሺ በቃ አታልቅሽ የኔ ቆንጆ፣ እኔ አስተካክላለሁ። እሺ አታልቅሽ፣ በቃ ተረጋግሽ። ምን እየተካሄደ እንዳለ ልትነግረኝ ትችላለህ? አብረኸኝ ሆነ የሰማኸውን ነገር እንዳስረዳህ እየጠየቀኝ ነው። እኔ የጠየቅኩህ እንደዚህ አይነት ውሳኔ ለምን ፈጥነህ ወሰንክ ነው እንዴ? ለምን የደወልክላት? እየሰማሁ አይደል እንዴ? እና ዝም ልበለው? ቤቲን ትወዳታለህ? እኔ እንጃ። እወዳታለሁ አልወዳትም ምንም አላውቅም። ግን አንድ ነገር አውቃለሁ፣ በሴት ምክንያት ወንድሜን ማጣት አልፈልግም። ጥሩ ነገር የተናገርከው እባክህ። ማለትማ እኮ እኔ ወንድምህ እኮ ነኝ። ነገ የተሻለ ህይወትና ትዳር የምትመሰረተው ደግሞ ከእሷ ጋር ነው። ልብ ሚልን ብታዳመጥ የተሻለ ይመስለኛል። እስኪ አስበው፣ በአንዲት ሴት የተነሳ ወንድሜን እንዳጣ ነው እየነገርከኝ ያለኸው? ይኸውልህ ምንም የሚከብድ ነገር የለም። እኔ የራሴ ቦታ አለኝ፣ እሷ ደግሞ የራሷ ቦታ አላት። አንተ ችኩል ስለሆንክ ነው ፈጥነን እንደዚህ አይነት ውሳኔ የምትወስነው እና ነገሮች የምታበላሸው። ተረጋግተን እኮ ልናስብበት ይገባ ነበር። ምናልባት ፈተና ቢሆንስ? ኧረ እባክህ መሳሪያ ደቅኖ ነው የሚፈትነኝ? ቢያንስ እንኳን እኮ ተረጋግተን ልታማክረኝ ይገባ ነበር። ለነገሮች አቸኩል። ለነገሮች ካንተ የራስህ ጉዳይ። አዎ የራሴ ጉዳይ። ሴትና መሳሪያ ቀልደኛ። ስኖር እኮ ነው እሷ የምትኖር።
አቤት። ተኮሳተርሽ አታውሪ። ተኮሳተርኩ አልተኮሳተርኩ አንድ እንድታናገረኝ ፈቅጄልሃለሁ። እኔ እርምጃዬን ጀምሬያለሁ። እና ተሳካልህ? ትንሽ እንኳን ፈገግ ብለሽ አውሪ እንጂ ምን ያኮሳተርሻል? እና ይሄንን ልትነግረኝ ነው እንዴ ደወልከው? አይደለም፣ ባለቤትሽን ልለቅልሽ ነው። እስካሁን አልለቀቅከውም እንዴ? ያው አለ አይደለ ሰው ቤቱ ሲመጣ ቡና አፍልተሽ እንኳን ደስ አለ ብለሽ ከተቀበልሽው ብዬ ነው። አንተ ሰውዬ ልታሳብደኝ ነው እንዴ? ትሰማኛለህ? አሁን ደግሞ የበለጠ እያናደድከኝ ነው። አንድ ጥያቄ ልጠይቅሽ። ምንድን ነው? አብረን እያለን ግን ቡና አፍልተሽ ታውቂያለሽ እንዴ? ነው ወይስ ከእሱ ጋር መጥቼ አሪፍ ራት ጋብዛችሁ? ለምን እንደዛ ከሚሆን ነገ ከነገ ወዲያ ጥሩ ዝግጅት አዘጋጅቼ ሌሎች ሰዎችንም ጨማምረ ብትመጣ ይሻል። እየቀለድኩ አይደለም። ይልቁንስ ወሬን ከጨረስከው ስልኩን ልዝጋው። በመጀመሪያ ጊዜ የተገናኘንበት ነገር ጥሩ አልነበረም መሰለኝ። ደህና ዋል። የኔት ምን ሆነሽ ነው? አንዳንድ ነገሮች አሉ ስላለቀስም ብቻ መፍትሄ የምናመጣ አይመስልም። ግን በዚህ ምድር ላይ ከዓይናችን እንባ ስለፈሰሰ ብቻ ምንም የምናመጣው መፍትሄ የለም። ለሰው መድኃኒቱ ሰው ነው ይባላል። ይኸውልሽ የኔት ምናልባት የገጠመሽ ነገር በጣም ከባድና ማያልፍ መስሎ ሊሰማሽ ይችላል። ግን ደግሞ አንቺ ጠንካራ ነው መሆን ያለብሽ። ሁል ጊዜ ማሸናፊ መሆን አለብሽ። ግን የምትኖሪው ህይወት የማያልፍና ከባድ ስለሚመስልሽ ብቻ መፍትሄሽ ማልቀስ ይመስልሻል። ሳታስቢው ከዓይኖችሽ እንባ ፈሰው ታገኛለሽ። ግን ደግሞ እነዛ እንባዎችሽ የጥንካሬዎችሽ እንጂ ድክመትሽ መሆን የለባቸው። ከዓይኖችሽ የሚወርዱት እንባዎችሽ የጥንካሬዎችሽ እንጂ የሀዘን እንዳልሆነ ያስታውቃል። ምንጊዜም ደግሞ ቢሆን በአደባባይ ላይ ድክመትሽን አታሳይ። ምን ገጥሟት ነው ምን ሆና ነው የሚል ሰው ሳይሆን ይበላት ብሎ የሚያስብ ማህበረሰብ ነው። ምንም ቢሆን ለማክሰኞ የማይለቅ ሰኞ እንደሌለ ያመኝ። ሁሌም በፈተና የተሞላ ብትሆንስ? ሁሌ ሀዘን ማያጣ ምንም የማይሳካል አይነት ሰው ብትሆንስ? ትክክል ነሽ። እኔም ብዙ ጊዜ እንደዚህ አይነት ስሜት ይሰማኛል። ብዙ ጊዜ ልንመልሳቸው ማንችላቸው ጥያቄዎች ወደ አእምሯችን ውስጥ ይመጣሉ። እንጠይቃለን፣ ግን መልስ አናገኝም። ለዚህ ሁሉ ነገር ደግሞ መፍትሄ ሊሆን የሚችለው ያሉብንን ነገሮች ትተን መኖራችንን መቀጠል ብቻ ነው። በጊዜ ሂደት ራሳቸው ይፈታሉ። ስለዚህ እንደዚህ መሆን የለብሽ። አእምሯችን ሁልጊዜም ቢሆን ጥያቄውን መጠየቁን አያቆምም። ግን ደግሞ ሁሉም ጥያቄ መልስ የለውም። የማይቀመጡ ከሆነስ? ትታቸውን መሄድ የማትችል ከሆነስ? እርግጠኛ መራመድ እንዳለብህ እያወቅ ግን ሁለቱንም እግሮችን ሚስማር ወቅቷቸው ከሆነስ? እሺ ምን ታደርጋለህ? ትክክል ነሽ። ሁለቱም እግሮቼ ላይ ሚስማር ከገባ መራመድ እንደማልችል ግልጽ ነው። ነገር ግን ከዓላሜ እንዲያስቀረኝ ያን ነገር አልፈቅድለትም። መራመድ እንኳን ባልችል እንደ ሕፃን ልጅ ዳዴ ብዬ ወደ ዓላሜ ለመድረስ እሞክራለሁ እንጂ እነዛ ሰዎች ወደ ዓላሜ እንዲያስቀሩኝ አልፈልግም። አየህ፣ አንተ እድለኛ ልትሆን ትችላለህ። ደስተኛ ቤተሰብ፣ የተሟላ ቤተሰብ፣ ደስታ የተሞላበት ህይወት ሊኖረው ይችላል። እኔ ግን እናትም አባት የሌለኝ
አባቴም ይኸው ድምፁን አጥፍቶ የጠፋ ነው። እናትና አባትሽ ቆይ አንቺ ደስታ የሚያስደስታቸውና የሚረዱሽ ነው እንዴ ይመስልሽ? እንደዛ ነው የምታስቢው? ለራስሽ እኮ ያለሽው ራስሽ ብቻ እኮ ነሽ። ይኸውልሽ እናትና አባትሽ ለራሳቸው ደስታና ስሜት ሲሉ ነው አንቺን የወለዱሽ እንጂ አንቺን እንወለድሽ ብሎ ያማከሩሽ ይመስልሻል እንዴ? ይሄን መጽሐፍ አንብበሽ ታውቂያለሽ? አልወለድም እድሜ ልኬን በእጄ ይዞ መዞር መጽሐፍ ነው። እሺ ምክንያቱም አብዛኛው ነገሩ ከኔ ህይወት ጋር ስለሚገናኝ። እስቲ አስቢው እናትና አባትሽ እኮ ለደስታቸው ሲሉ ነው እንጂ ፈልገው የወለዱት ማን አለና? አብዛኛው ሰው እኮ ለምን ተወለድኩኝ ብሎ የሚያማርር ነው እንጂ እንኳን ተወለድኩ ብሎ ሲደሰት ያየሽ ሰው አለ? ይኸውልሽ እኔ በጣም ብዙ ቁስል ያለብኝ ሰው ነኝ። እሺ ቁስሌን አትነካኪብኝ። እሺ ይቅርታ። ይቅርታ? ምን እያደረግሽ ነው? ለማስታወሻ የሚሆን ፎቶ እያነሳው። ፎቶ ማንሳት እንደምወድ ታውቃለህ። አልገባኝም። አሁን ፎቶን አጥፌ ነው የት? አልችልም። ለምን? ምክንያቱም ፎቶን ያነሳሁት እኔ ነኝ። ስለዚህ ማጥፋትም አለማጥፋትም የኔ መፍትሄ ነው። ምን ለማድረግ እየሞከርሽ ነው? አሁን ፎቶን አጥፊልኝ። በፍሬም ማሳጥብ ይሰጥሃለሁ። ሊያ ፎቶን አጥፊልኝ ብዬሻለሁ። አትጩፍ፣ አላጠፋም። አንቺ ሊያ፣ አንቺ ሊያ ሄሎ፣ በጣም ተናድጃለሁ። ደግሞ ምን ሆንሽ? ቴሌግራም ላይ ላኩልሽን ይሁንና ከዛ እናወራለን። እሺ። ምን? እሙ እሙ፣ ምንድን ነው እሱ? አይደለም ጨዋ ናት፣ ተማሪ ናት፣ ምንም አታውቅም የምትባለው ልጅ የምታደርገውን ነገር አየሽ አይደለ? ቆይ ልጁ ማን ነው? በቃ ለሀገር ለምድሩ ያስቸገረ ብዙ ሴቶችን ያበላሸ ሁሉም ሰው ሳይሆን የሚፈራው ሰው እኮ ነው። አይ ተይው፣ ከዚህም ከዛም ማለቱ ለእኔ ጥሩ ነው። ምን እንደማደርጋት እኔ ነኝ የማውቀው። ምን አድርጊ ነው የምትለኝ? እኔ ማሳበድ ነው እንዴ የምትፈልገው? እሰራላታለሁ። ደህና ነሽ? ነይ ግቢ እስኪ ቁጭ በይ። የት ነበርሽ? ትምህርት ቤት ነው። ከጎረምሳ ጋር የትም ስትንዘላዘይ ቆይተሽ ነው እንዴ? ትምህርት ቤት ነው አምቲ? የምን ጎረምሳ? ሁሉንም ነገር የማላውቀው መስልሽ እንዴ? እያንዳንዱን ነገር የት እንደነበርሽ ከማን ጋር እንደነበርሽ በሙሉ ደርሼበታለሁ። ምን እያወራሽ እንደሆነ አልገባኝም። ቆይ ነው የሚለው ጋር ከምንው ደርሰሽ ነው ወንድ ላይ ፊጥ ማለት የጀመርሽው? ከመቼ ወዲህ ነው? ማለት እሙ ምን እያልሽ ነው? አልገባኝም። አልገባኝም ማለት ምን ማለት ነው? እሙ ምንድን ነው አልገባኝም ማለት? ንገሪኛ። እየዋሸሽኝ ነው ወይ? እኮ ነው የማናገረው። እንደዚህ ስትጠርጊ ሰልገሽ ንገሪኝ።